G7 በእኛ ማለት ነው። በጣም ከባድ በሆነ የላይፍ እንትን ውስጥ አልፌ ነበር። በጣም ከባድ የሆነ ከባድ ፈተና የተፈተንኩበት። ብዙ ዝማሬዎቹ የሚወደዱለት እና ትውልድ ተሻጋሪ የሆነው ዜማዎቹ እግዚአብሔር ጸጋን አብዝቶለት ለኢትዮጵያ ከተሰጡ ድንቅ ዘማሪዎች ተርታ አንዱ ነው። ሳሙኤል ተስፋ ሚካኤል ሁላችንም የምንወደው ዘማሪ ነው። ከሰራቸው ዝማሬዎችም የከበረ፣ በስራው ያስደነቀኝ፣ አመለጠች ነፍሴ፣ ፍቅሩ እና በአልበሙ መልህቄ እንዲሁም ብዙ ዝማሬዎቹን በተደጋጋሚ ስንሰማ እንስተዋላለን። እንዲሁም ደግሞ ሁላችንም ከአፋችን ከአንደበታችን የማይጠፋው አልፋነ ኦሜጋ ብዙ ዝማሬዎቹን በመዘመር ለቅዱሳን አርሷል። ከሰሞኑም በአንድ ሚዲያ ላይ በመቅረብ አንድም መልእክት አስተላልፎ ነበረ። እኛም ያስተላለፈው መልእክት በቪዲዮ ይዘንላችኋል። ቪዲዮውን እስከ መጨረሻው ይከታተሉ። ቪዲዮውንም ከመጀመራችሁ በፊት ላይክ በማድረግ ይጀምሩ። G7 በእኛ ማለት ነው። በጣም ከባድ በሆነ የላይፍ እንትን ውስጥ አልፌ ነበር። በጣም ከባድ የሆነ ከባድ ፈተና የተፈተንኩበት እኖራለሁ ወይም እቆያለሁ ብዬ የማላስብባቸው ሲቹዌሽን ውስጥ አልፌ ነበር፣ ቻሌንጅ ውስጥና ያንን ቻሌንጅ ሳልፍ በኋላ ያ ጊዜ አልፎ ይመስለኛል እያለፈ ወደ መጨረሻ አካባቢ ትዝ ሲለኝ ለካ እግዚአብሔር ተናግሮኝ ነው ስለ ነገሩ እንዴት እንደሆነ እንዴት እንደማልፍ ምን በቃ በእያንዳንዱ አብሮኝ በሚያገለግሉ ሰዎች ቢያንስ 6-7 ጊዜ ግልጽ ባለ መንገድ እግዚአብሔር ተናግሮኝ እና በነገሮቹ ሳልፍ በቃ ይሄ መጥፋቴን፣ አለመኖሬን፣ አለመቀጠሌን ነው የማስበው እና ያኔ ነቃ እና ይሄንን ቁጥር 3 ላይ ያለ አንዱን መዝሙር ዘመርኩት። ብዙ ጎርፍ ተነስቶ ህይወቴን ሊያጠፋ እንቁዬን ሊያስጥለኝ ሊያስቆርጠኝ ተስፋ የሚለው ክፉ ሳይመጣ ከሩቅ አይተህ ለባሪያህ ሚስጥርን ትገልጣለህ፣ እንዳይጠፋ በነፋስ ማዕበሉ ትታደገዋለህ ሆነ መርከቡ እና ያንን እግዚአብሔር የተናገረኝን ሲዘን አሰብኩ። ከዛ ቀና ማለት ጀመርኩ። ብዙ ጎርፍ ተነስቶ እንግዲህ ቪዲዮውን እንደተከታተላችሁት ነበረ። ሁላችንም በመናልፍበት ጎዳና ፈተና ይገጥመናል። ወንድማችን ሳሙኤልም ይሄ ነበረ የገጠመው። እንግዲህ በመናልፍበት ጎዳና በውድቀታችን ወድቀን ሰይጣን ሁሌ የሚነግረን በጥፋታችን እንደሆነና በዛው እንደምንቀር ነው። እግዚአብሔር ግን ሁሉ ጊዜም በመናልፍበት ጎዳና እግዚአብሔር ቸር አባት ስለሆነ የፍቅር አምላክም ስለሆነ ለክፉ የመጣ ነገሮችን አስተምሮና ገስጾ ቀጥቶ ወደ መልካም ነገር የሚቀይር አምላክ ነው። በመቀጠልም ዘማሪ ሳሙኤል በአንድ ዝማሬ ላይ አንድ ማብራሪያን ሰጥቶ ነበረ። እንዲህ ይላል፣ እንኳን ወዳጆቼ እኔም ለራሴ እዚህ ለመድረሴ ለሚለው ዝማሬ ማብራሪያን ሲጠየቅ እንዲህ ሲል ምላሽን ሰጥቷል። እኛ ሰዎች ራሳችንን ስንመለከት እግዚአብሔር ከሚናገረን ጋር ራሳችንን ስናስተያይ እግዚአብሔር ሲናገር ራሱን አይቶ ነው የሚናገረው። እኛ ስንሰማ ደግሞ ራሳችንን እያየን ነው። አካባቢያችንንም እየተመለከትን ነው። የሚመጣልን ቃል ከራሳችን ጋር ስናስተያየው የማይታመን የማይሆን የማይመስል ነገር ምትሃት የሚመስል ነገር ነው። ግን እግዚአብሔር ታማኝ ስለሆነ የተስፋ ቃል የሚፈጽም አምላክ ስለሆነ በዛ በልጅነቴ ወራት የተናገረኝን ነገሮች እግዚአብሔር ደግሞ በህይወቴ በቅደም ተከተል ሲፈጽም ስመለከት የዛን ጊዜ ነቃሁኝ። ለካ እዚህ ለመድረሴ እግዚአብሔር ያደረገልኝ ነው በማለት ምላሽን ሰጠውበት። ታዲያ ውድ የፋሪስ ሚዲያ ተከታታዮች እግዚአብሔር በልጅነት ወራታችሁ የተናገረው የተስፋ ቃል የሚፈጽም አምላክ ነው። መቼም ቢሆን ቃሉን አያጥፍም እና ተስፋ ለሰጠን ተስፋችንን እያሰብን መንገዳችንን እንቀጥል እንላለን። እስኪ ሐሳብ አስተያየቶቻችሁን በሐሳብ መስጫ ስር ያስቀምጡልን። ለፋሪስ ሚዲያ አዲስ ከሆናችሁ ቤቱን ሰብስክራይብ በማድረግ ቤተሰብ ይሁኑ እንላለን። እንዲሁም ቪዲዮዎች በተደጋጋሚ እንዲደርሳችሁ የደውል ምልክቷን መጫን አይርሱ። ቪዲዮውን ከወደዳችሁት ላይክ እና ሼር አይረሳ። እኛ ከወዲሁ ተሰናበትን። በአዲስ መረጃዎች እስክንገናኝ ቸር ሰንብቱ።